እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ኢኮኖሚ ሶስት ከባባድ ዜናዎች ወይ አጋጣሚዎችን በአንዴ አግኝቶ የምንዛሬ ዋጋው እንዴት ሊሆን ይችላል? የኢራን ጦርነት ተከፍቷል። ዋና ነዳጅ መተላለፊያ መስመር ተዘግቷል። አንዱ እሱ ነው። ሁለተኛ ደግሞ የፋይናንስ መሰረት የሆነችው የዱባይ በር በቃ ገርበብ ተብሏል። ኦልሞስት ተዘግቷል የሚባል። ሶስተኛው ደግሞ የነዳጅ ዋጋ በበርሜል ከ120 $ በላይ ደርሷል። እነዚህ ሶስቱም ምክንያቶች ያስተናገደ የኢትዮጵያ ገንዘብ የመግዛት አቅሙ እንዴት ተጽዕኖ ሊፈጠርበት ይችላል የሚለውን የተወሰነ ሀሳብ ልናወራበት እንችላለን። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርሶን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ0969211919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። ይሄ በመጀመሪያ አካባቢ ላይ ይመስል የነበረው በቃ የመካከለኛው ምስራቅ ችግር ብቻ ይመስል ነበር። ምክንያቱም ኢራን ላይ ያለው ጦርነት የእነሱ ብቻ ችግር ይመስል ነበር። ነገር ግን እንደዛ አይደለም የሚሆነው። የኢትዮጵያ ብር ቀጥታ ተጽዕኖ የሚፈጠርበት ነው የሚሆነው። ብር ሊዳክም የሚችልባቸው እድሎች አሉ። በሁለቱም መልኩ መመልከት ይችላል። ግን ሊዳክም የሚችልበት ምክንያት ነው ሰፋ ያለ የሚሆነው። በሶስቱ ምክንያት እንመልከተው። መጀመሪያው የኢራን ጦርነት በራሱ ምክንያቱም የመካከለኛው ምስራቅ ጦርነት ለነዳጅ በጣም ሴንሲቲቭ ነው። በተለይ ደግሞ ኢራን ወደ መካከለኛው ምስራቅ ገፍተዋለች ጦርነቱን። መካከለኛው ምስራቅ ላይ እንኳን ባትሆን እንኳን ግን መካከለኛ ምስራቅ ላይ ወዳሉ ሀገራቶች ስለገፋችው ብዙ ሀገራቶች ተነካክተዋል አሁን እና ደግሞ ኢራን ጦርነቱ ስትገባ የዓለም ስትራቴጂክ የሆነውን የሆርሙዝ ሰርጥ ይዛለች። 1/5 የዓለም ነዳጅ የሚተላለፍበት ነው። ኢትዮጵያም ሶርስ የምታደርግበት መንገድ ነው እና የሰርጡ መገኛ ኢራን ነች። ስለዚህ በቀጠናው ላይ ስጋት ፈጥሯል። ቀጥሎ ደግሞ የመዝጋት እርምጃ ደግሞ ተወስዷል። አሁንም ዛሬ የሰማሁት ዜና የሚያሳየው ምንድን ነው? መዝጋታችን እንቀጥላለን ነው የሚለው የኢራን ኢኮኖሚ። በቃ $200 በላይ ሊዘልም ይችላል። ከዚህ በፊትም እንደዚህ አይነት አጋጣሚዎች ነበሩ። ሆርሙዝ ትንሽ በተነካ ጊዜ ምን ያህል ዋጋዎች ያድጉ እንደነበር። ስለዚህ ከመካከለኛ ምስራቅ ውጭ ላሉ ነዳጅ አምራቾች እንደ ዕድል ሊቆጠር ይችላል፣ ራሻንም ጨምሮ። ነገር ግን ቀጥታ ነዳጅ ከዛ ቀጠና ለምትገዛው ኢትዮጵያ ግን አስቸጋሪ ነው። የነዳጅ ዋጋ ከ72 $120 ለመድረስ ኦልሞስት 10 ቀን የፈጀበት እና ከቀጠናው ነዳጅ ለምትገዛው ኢትዮጵያ አደገኛ የሚያደርገው ምንድን ነው? የነዳጅ ዋጋ ከጨመረ ኢትዮጵያ ለነዳጅ የምታወጣው ወጪ እንዲጨምር ያደርጋል። አሁን እንኳን በጤነኛው ጊዜ እንኳን ከ4.5 እስከ $5 ቢሊዮን ነው በየዓመቱ ለነዳጅ የሚወጣው። የነዳጅ ዋጋ ራሱን እጥፍ እያደረገ ነው። ስለዚህ እጥፍ ወጪ ይጠብቀዋል ማለት ነው ኢኮኖሚው። ይህን ደግሞ መንግስት ነው ደግሞ ነዳጅ አቅራቢ ኢትዮጵያ ውስጥ መንግስት ከብሔራዊ ባንክ ክምችት ነው ሊጠቀም የሚችለው የውጭ ምንዛሬ ነው። ስለዚህ ከብሔራዊ ባንክ እየተጠቀም የሚመጣ ከሆነ ከብሔራዊ ባንክ ወደ ባንኮች የሚወጣው ዶላር መጠኑ መቀነሱ አይቀርም። አስመጪዎች ዶላር በቀላሉ ማግኘት አይችሉም ማለት ነው። ስለዚህ ጥቁር ገበያ ላይ መስፋፋት እንዲኖር ሊያደርግ ይችላል። ከብሔራዊ ባንክም በፊት ገበያውን የሚያረጋጉት ከብሔራዊ ባንክ የሚነሱ ጨረታዎች ናቸው። ግን አሁን ሰርፕራይዝ የሆነ ጨረታ ከብሔራዊ ባንክ የሚጠበቅበት ነው ብዬ አላስብም። እኔ አሁን መጋቢት 8 ላይ $70 ሚሊዮን እንደሚወጣ ፕሮግራም አለ። ከዚህ ቀደም የነበረው ፕሮግራም በየ15 ቀኑ ያለው አሁን መጋቢት 8 ላይ $70 ሚሊዮን ሊኖር ይችላል። እንግዲህ እሱ የምናየው ነው የሚሆነው ከ5 ቀን በኋላ። በመሀል $500 ሚሊዮን ሰርፕራይዝ የሚሆኑ ጨረታዎች ያወጣ ነበር። ግን አሁን እንደሱ ለመጠበቅ አስቸጋሪ ነው። ስለዚህ ተጽዕኖ አለው ማለት ነው። ገበያው ይረጋጋ የነበረው እየጠበቀ ነበር የብሔራዊ ባንክ ጨረታን። አሁን የብሔራዊ ባንክ ውጭ ምንዛሬ ደግሞ ከፍተኛ ዋጋው ለጨመረ ለነዳጅ መዋሉ ስለማይቀር እሱ ተጽዕኖ ነው። ስለዚህ እጥረት እንዲፈጠር ሊያደርግ ይችላል ገበያው ላይ። እሱ ደግሞ የገንዘብ የመግዛት አቅምን የራሱ ተጽዕኖ ይፈጥርበታል ብዬ ነው የማስበው። አንደኛው እሱ ነው። ሁለተኛው የዱባይ ጉዳይ።
እንግዲህ ብዙ ሰዎች አንደርስትሜት የሚያደርጉት ሀሳብ ይመስለኛል፣ ላይረዱት ስለሚችሉ ነው አሁን የምናወራው። ዱባይ የቱሪስት ብቻ ቦታ ነች ብላችሁ ማሰብ የለባችሁ። ሰዎች ሊጎበኙ የሚሄዱባት ቦታ ብቻ አይደለችም። አሁን ምንዛሬ ገበያው ላይ በቅርብም ስለምንሰራ ብዙ የምንመለከተው ነገር አለ። አሁን ዱባይ የዓለም ግዙፍ የንግድና የፋይናንስ መሰረት ሆናለች። ለኢትዮጵያ ደግሞ በጣም ብዙ ሚና ያላት ቦታ ነች እና ወርቅ የሚላክበት ነው። በርካታ የንግድ ክፍያዎች ያሉበት ቦታ ነው። ምርቶች ለማስመጣት ከዱባይ በጣም ብዙ እቃዎች ይመጣሉ። ደግሞ ዶላር የሚላክባት ነች ከዱባይ ወደዚህ እና ዓለም አቀፍ ንግድ ውስጥ እንኳን ለመግባት ትልልቅ ስምምነቶች የሚደረጉት ዱባይ ውስጥ ነው። ብዙ ኢትዮጵያኖች ስምምነት የሚያደርጉበት ሴንተር ነው። ዓለም አቀፍ ስምምነቶች የሚደረጉበት ነው። ስለዚህ ብዙ የዶላር እንቅስቃሴ ሬሚታንስም የሚመጣበት ቦታ ነው። እቺ ዱባይ ያላት እንቅስቃሴ ተገደበ ማለት የሚመጣ የውጭ ምንዛሬ መጠንም እየቀነሰ ነው የመጣው። በዛኛው ዳይሬክሽን ሌላ ነገር ሊሆን ይችላል። ለምሳሌ ለቱሪዝም የሚሄዱ ሰዎች ለጊዜው የውጭ ምንዛሬ ላይፈልጉ ይችላሉ። የተወሰነ ለንግድ የሚሄዱ ሰዎች የውጭ ምንዛሬ ላይፈልጉ ይችላሉ። አሁን በግል የምንዛሬ ቢሮ ውስጥ ዋጋ ሲቀንስ የምትመለከቱት ከእሱ ጋር ተያይዞ ነው። ጠቅላላ ማክሮ ኢኮኖሚን ካያችሁ ግን ዱባይ ላይ ያለ ንግድ እንቅስቃሴ ቀነሰ ማለት የዶላር አክሰስ እንዲቀንስ ያደርጋል። ስለዚህ ቀውሱ ሲፈጠር ምን እየተፈጠረ ይመጣል አብሮ ከዱባይ ማለት ነው። የኤክስፖርት ክፍያዎች ይዘገያሉ። በቃ እየተቀበሉ ያሻግሩ ክፍያ ይፈጽሙ የነበሩ ዱባይ ውስጥ ያሉ ካምፓኒዎች ክፍያ ማዘግየታቸው አይቀርም። መገበያየትም ከባድ ነው። እንግዲህ አንድ ሳምንት እንኳን ሲታይ ያለው ጉዳይ እሱ ነው። ደግሞ የሚላክ ከዱባይ ወደዚህም የሚላክም ዶላር እንዲቀንስ ያደርጋል፣ ሴንተር ስለሆነች ማለት ነው። እና ኢትዮጵያ ኢኮኖሚ ውስጥ ከዱባይ ከውጭ የሚገባ የዶላር ምንጭ እንዲቀንስ ነው የሚያደርገው። ስለዚህ በቃ ውድ ለሆነው ነዳጅ የኢትዮጵያ ኢኮኖሚ ወጪ እያወጣ ነገር ግን ደግሞ ዶላር የሚያገኝበትን አንድ ምንጭ ከመካከለኛው ምስራቅ እያጣ የሚመጣ ከሆነ የብር የመግዛት አቅም መዳከሙ አይቀርም። ሶስተኛው ምክንያት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ዋጋ ንረትን ይዞ ሊመጣም ደግሞ ይችላል። ዓለም አቀፍ የነዳጅ ዋጋ አድጓል አሁን። ይሄ በቀጥታ ነው ኢትዮጵያን የሚጎዳው። በቃ ለምን ከተባለ የዛሬ ወር የምትገዛውን ነዳጅ አሁን በእጥፍ ዋጋ እንድገዛ ትገድዳለች። ተመሳሳይ መጠን ለመግዛት እጥፍ ወጪ ልታወጣ ነው ማለት ነው። ስለዚህ ቢሊዮን ዶላሮች ናቸው የሚሆኑት ረጅም ጊዜ ደግሞ ከሆነ ቆይተው። ስለዚህ በዓለም አቀፍ ገበያ ላይ የነዳጅ ዋጋ መጨመር ዋጋ ንረት ነው የሚፈጥረው። ምክንያቱም ነዳጅ ምንድን ነው? የማጓጓዝ ወጪ ነው። ኢትዮጵያ በነዳጅ ነው ምርቶችን የምታመጣው። ስለዚህ ነዳጅ ውድ የሚሆን ከሆነ የማጓጓዝ ወጪ ውድ መሆኑ አይቀርም። የምግብ በቃ የቁሳቁስ ስርጭትንም አፌክት ያደርጋል። በነዳጅ ነው ስርጭቶች፣ የየብስ ስርጭት ስላለ ማለት ነው። ለዚህም ይመስለኛል የገንዘብ ሚኒስቴር ማስጠንቀቂያዎች ሲሰጥ ነበር። በቁጠባ መጠቀም አለባቸው፣ ተጨማሪ ቁጠባን እንዴት መጠቀም እንዳለባቸው አዳዲስ ሀሳቦች ካሉ አቀርባለሁ ሲል ነበር። እነዚህ በሙሉ የማምረቻ ወጪንም ያሳድጉታል፣ የሸቀጦቹ ዋጋ እንዲጨምር ያደርጋል። ስለዚህ ዋጋ ንረቱ የብር የመግዛት አቅምን መቀነሱ አይቀርም። እሱ ብቻ ሳይሆን ሰዎች በስጋትነት እንኳን ዶላር ለመያዝ ሊፈልጉ ይችላሉ። ምክንያቱም አሁን ያለው ችግር የሚቀጥል ከሆነ የሚል ስጋት የሚሰማቸው ከሆነ አሁን ንግድ ማከናወን አንችልም የሚል ስሜት የሚሰማቸው ከሆነ ዶላራቸውን እጃቸው ላይ እንዲይዙት ሊያደርግ ይችላል። ይህ ስፔኩሌሽን እንዲያደርጉ ሊያደርጋቸው ይችላል። ስፔኩሌት ማድረግ ማለት ከገበያ መምጠጥ ነው። ስለዚህ ከገበያው መጠጦት ማለት ዶላር እጥረት እንዲከሰት ያደርጋል። ደግሞ ገበያውን ያረካ የነበረው የብሔራዊ ባንክ ደግሞ ጨረታ አሁን ብሔራዊ ባንክ ያለበት ሰፊ የነዳጅ ግዢ ጨረታ ወጪ ስለሚኖርበት ያዝ ስለሚደረግ የብር መግዛትን አቅም በቀጥታ የማዳከም ፖሲቢሊቲ አለው። ስለዚህ በቀላል የሚታይ አይደለም። ስለዚህ በጣም ብዙ ጥያቄዎች ስለሚመጡ ይህን ሪፍሌክሽን ለእናንተ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።